ተወዳጁ ምሳሌ ድራማ እንደቀጠለ ይገኛል። ምሳሌ ስለተለቀቀች በጣም ደስ ብሎናል። ዛሬ የግዴታ መለቀቅ ነበረባትና መድብል ጓደኛውን በመላክ እንዳስለቅቃት አድርጓል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም ወደ ቻናል የመጣችሁ፣ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ያለሁኝ በዛሬው ክፍል እንግዲህ ምሳሌ ድራማ በጣም በጉጉት የምንጠብቀውን ነገር ነው እያሳዩን ማለት ነው። ምሳሌ ለብዙ ቀናት ታግታ ነበርና የከረመችው መድብል ዝናን ስላገተው የዝና ሰዎች ደግሞ ካሌብ የሚባል ሰውዬ አግቷት ነበረ። እናም ዝናን ካለቀከው አለቃትም ምሳሌን እጎዳታለሁ፣ ምሳሌን እገላታለሁ እያለ ሲያስፈራራው ነበር። ነገር ግን መድብል ተስፋ ባለመቁረጡ ጀግና ስለሆነ እውነት ለመናገር መድብል በጣም 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 ጀግና ነው፣ ሊደነቅ ይገባል ማለት ነው። እንደ ሞገስ ቢሆን ኖሮ እያንዳንዱ በሚሰራው ስህተት ምክንያት እስካሁን ስንት ችግር በደረሰባቸው ነበረ። እስኪ ዛሬ በባለፈው ክፍል አይተናል። ዝናን ሽንት ቤት መሄድ ፈልጋለሁኝ ፍታኝ ብሎ ሲለው ዳጣ ተዋት፣ ተልቀቀው፣ አምልጦ ሊሄድ ይችላል፣ ሊጎዳናል እያለችው ደረቅ በመሆኑ ሄዶ ዝናን ይፈታውና ዝና ደግሞ ይመታዋል። ከዛም በኋላ በአንድ ቦክስ ነበር የወደቀው። ምንም አቅም የሌለው ልፍስፍስ፣ በጣም ፈሪ፣ ዝናን ገና ሲያየው የሚፈራ ማለት ነው ሞገስ ማለት ነው። ሞገስ ብዙ ነገር ከዝና የሚፈልገው ነገር እያለ ነገር ግን ምንም አይነት ድፍረት የለውም። እንደውም ስህተት እየሰራ ነው። ዝናን ሊፈታው ይሞክራል። ነገር ግን ወይ አቅም የለው ወይ ደግሞ ድፍረት የለው ወይ ደግሞ በቃ ወይ አርፎ አይቀመጥ። መድብል እየሰራው ያለውን ነገር ሊያበላሸው ይሞክራል። እናም አጋጣሚ ሆኖ መድብል ባይደርስ ኖሮ በቦታው ዝና አምልጦ ነበርና ዝና ደግሞ መለቀቅ የለበትም። ግዴታ ብሩኬት እንዳለ መናገር አለበት። ሙቶም ከሆነ ሙቷል ብሎ መናገር አለበት። በህይወትም ካለ ደግሞ የት እንዳለና በማን እጅ እንዳለ መናገር ይኖርበታል እና ለትንሽ ደርሶበት በድጋሚ አስሮታል ማለት ነው። እንግዲህ የመድብል ጓደኛው ዛሬ ከመድብል ጎን ሆኖ ምሳሌን ያስለቀቃት ሰውዬ ከዚህ በፊት ምሳሌንና ቅድስትን አግቶ ያሰቃያቸው ሰውዬ ነው ማለት ነው። ያው ማለት ደግሞ በማህሌት ትዕዛዝ ማህሌት የምታውቀው የእሷ ወዳጅ እንደሆነ ነው። ነገር ግን ያልገባት ነገር ቢኖር ከመድብል ጋር እስር ቤት ስለሚታወቁ በጣም የልብ ወዳጆች ነበሩና ዛሬም የመጣው መድብልን ሊረዳ ነው እንጂ ማህሌትን እሷን ሊረዳ አይደለም። ከመድብል ጋር ከተገናኙ በኋላ ከዚህ በፊት ለሱ ትልቅ ውለታ ስለዋለለት ያን ውለታውን ዛሬ መመለስ እንዳለበትና ምሳሌን ለማስመለስ እንዲረዳው ጠይቆት ነበረ የመጣው። እናም ፊቱን ምናምን ተሸፋፍነዋል። ማን እንደሆነ አያስታውቅም። ቀጥ ብሎ ቃል ገባለት። አንተ ብዙ ነገር ለኔ ያደርግልኛል፣ አሁን ደግሞ የኔ ነው ተራው፣ ያረክልኝን ነገር አልረሳም አለና ቀጥ ብሎ ወደ ማህሌት ነበር ሄደው። ማህሌት ጋር ተቀጣጥሮ ከተገናኘ በኋላ አሁንም ከሷ ጋር መስራት እንደሚፈልግና ገንዘብ እንደሚያስፈልገው ነገራት። ማህሌትን ደግሞ ከዛ በፊት ወዳጆች ስለነበሩና ለእሷ ሲያገለግላት ስለነበረ ያለ ማቅማማት ነበር ያመነችው። እንደውም በትክክለኛው ሰዓትና በትክክለኛው ቦታ ነው የመጣው እያለችም ስትነግረው ነበረ። እናም ለካሌብ ታማኝነቷንና ጠንካራ እንደሆነች ማሳየት እንደምትፈልግና ለዛም ደግሞ የእሱ እገዛ እንደሚያስፈልጋት ነገረችው። ከዛም በኋላ ሰውየው ለምንድን ይሄን ማድረግ የፈለግሽው ብሎ ስጠይቃት አንድ መድብል የሚባል የብሩክ ወንድም አለ፣ እሱ እቅድም ላይ ያበላሸብኝ ያለው እሱ ነው። ስለዚህ ዝናን ስላገተው ለዝና ማስለቀቂያ ብለው ደግሞ የብሩክ ልጅ ምሳሌን ይዘዋታል። እሷን ደግሞ ከያዙ ዝናን ይለቁታል። ያ ደግሞ የሚሆነው መድብል ሲሞት ብቻ ነው ብላ ነገረችው። እናም አሁን መፈልግህ መድብልን እንድታስወግድልኝ ነው አለችው። እሱም እሺ አለና በሀሳቧ ተስማማ። እሱም የፈልገው አንድና አንድ አላማው ምሳሌ የት እንዳለች ለማወቅ ነው። ምሳሌ እንድታገተች ያውቃል። ነገር ግን ቦታውን ስለማያውቅ ግዴታ ከማህሌት ጋር መግባባት ነበረ እና እያንዳንዱ የሄደበት መንገድ በጣም ትክክል ነበረ። እንደዛ ባያደርግ ኑሮ እሷም ትጠረጥር ነበር፣ አትነግረውም ነበር። እናም ከጎኗ እንደሆነ አድርጎ በጣም ጠንካራ እንደሆነና በሱ ልትተማመንበት እንደምትችልና የምትፈልገውን ነገር ሁሉ እንደሚያደርግላት ቃል ገባላት። ማህሌት ያው ፍርሃት ላይ ብትሆንም ካሌብን ስለምትፈራው
እና ደግሞ ዝና ይለቀቃል ብላ ተስፋ ስላደረገች ተሸውዳለች በቀላሉ። እናም በቃ እኔ አምንሃለሁ ለካሌብ ልንገረውና እንደዛ እናደርጋለን። ግን በጣም ሰዎቹ ኃይለኞች ናቸው። ምናልባት እንኳን ትንሽ ስህተት ከተፈጠረ ለህይወታችን አደጋ ነው የሚሆነው። ለእኔም ላንተን ብላ ብትነግረውም እሱ ግን ችግር የለውም አንቺ ሁሉንም ነገር በእኔ ጣዩና ጠንካራ መሆንሽንም አሳያለሁ ብለሽል በቃ በእኔ ላይ ተማመኝብኝ አላት። ከዛም በኋላ ማህሌት እንግዲህ ከነ ካሌብ ጋር ትደውልና የሆነ ሰው ሊያግዛቸው እንደሚፈልግ እና ከነሱ ጎን ሆኖ መስራት እንደሚፈልግ ነገረቻቸውና ተስማሙ። እነሱም ደግሞ ልክ በተባሉት መሰረት ቀጥ ብለው ወደ ምሳሌ ወዳለችበት ይወስዱታል ማለት ነው። እንግዲህ እዛ ጋር ከደረሰ በኋላ ምንድን ያደረገው ምሳሌን ያገታትን ሰውዬ ይደበድበውና ይጥለዋል። ልክ ራሱን ስቶ ሲወድቅ ምሳሌን ይዟት ነበር የወጣው ማለት ነው። ልክ ሲወጣ ደግሞ በር ላይ መጀመሪያ እየወጣ ያለ እዛ የወደቀው ልጅ ስልክ ደውሎ አመለጡ፣ ደረሱበት፣ ሰውየው ይዟት ሄደ ልጅቷ ብሎ ስለነገራቸው ካሌብ የሚባለው ሰውዬ 2 ልጆች ነበር የላከው። በር ላይ ያገኙት። አንዱ አልፎት ገባ ውስጥ የወደቀው ልጅ ለማየት፣ አንደኛው ደግሞ ምሳሌን ይዘ ለመሄድ ከፈለክ መጀመሪያ እኔን አስወግደኝ ነው ብሎ ይፎክርበታል። ከዛም በኋላ ይደባደቡና ያ መድብል የላከው ሰውዬ ምሳሌን ይዞ አሸንፏቸው ይሮጣል። ከዛም በኋላ ምሳሌ ስትሮጥ መንገድ ላይ ቢደክማትም እንኳን አቀፋትና መሮጡን ይቀጥላል። ከዛም በኋላ ደላላው ያገኘውና ያስቆመዋል። ምክንያቱም ምሳሌን ስለሚያውቃት እና ምሳሌም እንደጠፋች ስለሚያውቅ ምናልባት አጋቾች ናቸው ብሎ ስለሚያስብ በወሬ ሲይዘው እሱም ደግሞ ማን አንተ ምንድነው እያለ ሲጠይቀው ምሳሌ እንደምታውቀውና ደላላው እንደሆነ ነገረችው። ከዛም በኋላ ያንን ደላላ እንደምንም ብሎ አንተ ማን የት ነው የምታውቃት አለና ሰዎቹን መሸወድ እንዳለበት ነገረው። ያ ደላላም ደግሞ እነሱን ይተባበራቸዋል። ምንድን ነው የምትፈልጉት? ቤት ነው ወይስ መኪና እያለ እነዛን ከኋላ የሚከተሏቸውን ሰዎች ሊያቋቁማቸው ይፈልጋልና አሁን ወሬውን ተውና ቤት ነው የሄዱት። 2 አንድ ወንድና ልጅ የያዘ ሰውዬ ሲሄዱ አይታል። ቤት በኩል ነው ሄዱት እያሉ ሲያፋጥጡት በዚህ በኩል ሄዱ ብሎ ይሸውደዋል። ከዛም በኋላ የመድብል ጓደኛ ምሳሌን ይዟት ከደላላው ጋር ለቅድስት ደወለላትና ቅድስት መጣች ያለችበት። ምሳሌና ቅድስት ሲገናኙ በጣም ደስ ይሉ ነበረ። ቅድስት በጣም ተጨናንቃና አስባ ስለነበር በዛ ደግሞ በጣም ናፍቃ ነበር የጠበቀቻትና ምሳሌን እያገላበጠች ትስማታለች። ልክ እንደ እናት ማለት ነው። በጣም ነው የምትወዳት እውነት ለመናገር። ምሳሌም ደግሞ ልክ እንደ እናት ተቀብላታለች። ከዛም በኋላ እነዛ ሰዎች ሲከታተሏቸው ስለነበረ ድንገት መድብል መጥቶ ከኋላ ይቆማል። ከዛም በኋላ መድብልና ምሳሌ ተገናኙ፣ ተቃቀፉ። ደህና ነሽ አይደል ምሳሌ፣ ሰላም ነሽ፣ እንዴት ነሽ እያለ እያገላበጠ ይስማታል። ደህንነቷን ያጣራል። ከዛም በኋላ እነሱን በደስታ ሰውየውን አመሰግነውና ከአሁን በኋላ አብረን እንሰራለን፣ አንተ ምርጡ ጓደኛዬ ነህ፣ በእኔና በአንተ መሀል ምስጋና አያስፈልግም ተባባሉና ከተመሰጋገኑ በኋላ ትቷቸው ይሄዳል። እነሱም ቀጥታ ወደ ቤት ይሄዳሉ። እቤት ከሄዱ በኋላ እራት በሉ፣ ተደሰቱ፣ ተጫወቱ፣ ዘፈኑ። ምሳሌ በደስታ ዘለለች። ቡናም ተፈላ። እያጫጫሱ በጣም ደስተኞች ነበሩ። እና ምሳሌ እውነት ለመናገር በመለቀቋ በጣም ደስ ይላል። መለቀቅ አለባት። ምክንያቱም የምሳሌ ስቃይ ማቆም አለበት። አሁን ደግሞ ብሩክ የት ነው ያለው? ብሩክም ተገኝቶ ከአባቷ ጋር ደስተኛ ሆና መኖር አለባት። አሁን ጤናዋ ሲመለስ አባቷን ደግሞ አጣች። እሺ አባቷ ብሩክ የት ነው ያለው? ቅድስት ደግሞ በጣም እየተጨናነቀች ነው በብሩክ ምክንያት። የት እንዳለ አታውቅም። መድብልም እየተሰቃየ ነው ያለው። ለወንድሙ ብሎ ብዙ ዋጋ እየከፈለ ነው። የት እንዳለ እንኳን አያውቅም። እየሰከረም እየመጣ ነው። መድብል አሁን ለቤተሰቦቹ ትልቅ ዋጋ እየከፈለ ነው። ምክንያቱም የሚችለውን ያክል እያደረገ ነው። ዝና በመድብል ነው እንጂ መድብል ባይኖር ኖሮ እስካሁን ይጨርሳቸው ነበረ። እናም ሊያመልጥ ሲል ሲታገሉ ድንገት ከኪሱ ስልክ ወድቆ ነበረ። እናም ያንን ስልክ መድብል ዝናን ሲደበድበው ያንን ስልክ ወደዛ ወርሮት ነበረ። እንግዲህ ስልክ ይሁን መሳሪያ ይሁን ምን ይሁን አይታወቅም፣ ብቻ ስልክ የሚመስል ነገር ከኪሱ ወድቆ ነበረ። ከዛም በኋላ ዝና በጣም እየሳቀ ነበረ። ለካስ ያንን ስላስቀመጠ ነው በድብቅ። እነሱም ደግሞ ሀገር ሰላም ብለው አስረው ትደዋል ምሳሌን ለመቀበል።
መድብል ግን ለሞገስና ለዳጣ አልነገራቸውም። ገና አላወቁም ምሳሌ እንዴት ተገኘች። ነገር ግን ለዝና ምሳሌን አስለቅቀናታል፣ አስፈታኋት። ከአንተ እንደሚበልጥ ኃይላችን ማወቅ አለብህ። አንተ ከኛ ኃይል እንደሚበልጥ ነበር ኃይልህ የምታስበው፣ ነገር ግን አልተሳካለም። አየህ በፍቅር የሚያምን ሰው በዙሪያው ብዙ የሚረዳው ሰው አለ። በገንዘብ የሚያምን ሰው ደግሞ ልክ እንዳንተ ብቻውን ነው የሚቀረው። እየው እስኪ እዙ በስብሰህ ትቀራታለህ። ስለዚህ ወንድሜ ብሩክ የት እንዳለ ተናገርና ብትወጣ ይሻላል፣ ስቃይህን አታብዛው እያለ ቢነግረውም ዝና ግን ምንም አይነት ነገር ስለ ብሩክ መናገር አይፈልግም። እናም እዛው መሞትን መርጧል እንጂ አይናገርም። ሞገስ ግን ምን ሆኖ ነው እንደዚህ የሚፈራው? በዚህ ልክ ወንድ ልጅ አይደል እንዴ? በጣም ተንቦቃቦቀ። ለማንኛውም ምሳሌ ስለተለቀቀች በጣም ደስ ብሎናል። ዝና ደግሞ እዛ ባስቀመጠው ነገር እራሱን ፈቶ እንዳያመልጥ ፍራቻችን ነው። በቀጣይ እንግዲህ የሚሆነውን ነገር አብረን የምናይ ይሆናል። ለዛሬ ይህን ይመስል ነበር ምሳሌ ድራማ። በያላችሁ በሰላማችሁ ይብዛልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ።